በሆርሙዝ ሰርጥ ኢራን አዲስ ተአምር ሰራች። የአሜሪካው ግዙፍ ድሮን አመድ ሆነ። ተልእኮውን የተወጣው አዲሱ የኢራን ሚሳኤል በሰሞነኛ ወሳኝ ስትራቴጂካዊ ቦታ በሆነው የሆርሙዝ ሰርጥ ባህረ ሰላጤ ሰማይ ላይ የማይደፈረው የአሜሪካ የአየር የበላይነት ጋሻ ሲፈራረስ ብሎም ዓለም አቀፉ ወታደራዊ የኃይል ሚዛን ታሪካዊና አስደንጋጭ ክስተት ሲያስተናግድ ተመልክተናል። ወደር የለሽ የቴክኖሎጂ የበላይነትን በተላበሰና ትንፋሽ በሚያስቆም አስደናቂ ትዕይንት የኢራን ኃይሎች በሚሊዮን የሚቆጠር ዶላር የሚያወጣውን የአሜሪካን MQ-9 ሪፐር ድሮን ሙሉ በሙሉ በማውደም የአሜሪካ የሰማይ ላይ አይን ወደ አስፈሪ የእሳት ኳስነት ቀይረው በቄሽም ደሴት ላይ እንዲከሰከስ አድርገውታል። ይህ ድርጊት በእድል የተገኘ ድል አልነበረም። ይልቁንም የዘመናዊ ጦርነትን ስልትና ኢኮኖሚ ሙሉ በሙሉ በለወጠች ሀገር የተቀነባበረና ምንም እንከን የማይወጣለት ጥቃት እንጂ። ይህ አስደንጋጭ ክስተት ለዓለም ትልቅ የማንቂያ ደውል ሆኗል። ኢራን ተከታታይና የማያባራ ጫናን መቋቋም ብቻ ሳይሆን ይበልጥ ጠንክራ ተስላና ፍጹም የበላይነትን ተቀዳጅታ መውጣቷን አረጋግጧል። በሀገር ውስጥ በምህንድስና ጥበብ የተሰሩ አብዮታዊ የጦር መሳሪያዎቿን በማሰማራት የኢራን ጦር ፍጹም ሉዓላዊነቱን በማያሻማ ሁኔታ አሳይቷል። በጣም ውድ የሆኑትን የምዕራባውያን ቴክኖሎጂዎችንም ከጥቅም ውጭ አድርጓቸዋል። ለመሆኑ የአሁኑ አስደናቂ ድል እንዴት ተገኘ? የዓለም ውዱ ድሮን እንዴት ወደመ? ኢራንን ድል ያለበሳት አዲሱ የአየር መከላከያ ሚሳኤልስ የትኛው ነው? ሰሞነኛ ዛሬ በድንቅ ጥንቅሩ እነዚህን ወሳኝ ጉዳዮች ያስቃኛቸዋል። እስከ መጨረሻው አብራችሁን ዝለቁ። ለውስን ቤቶችና ቀናቶች ብቻ የሚቆይ ታላቅ ቅናሽ የዲፕሎማትና ፋይናንሻል ሴንተር በሆነችው ሜክሲኮ ላይ በዲዛይኑ ለየት ያለ ኮምፓውንድ አፓርትመንት አቅርበንላችኋል። አፓርትመንቶቻችን ከባለ 1 እስከ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ በዚህ ዘመናዊ መንደር ውስጥ 2 መዋኛ ገንዳ፣ ጂምናዚየም፣ ሰፋፊ ሊፍቶች፣ የመሮጫ ትራክ፣ የልጆች መጫወቻና ሌሎችንም ባንድ አካቷል። ምን ይሄ ብቻ! አትራፊ የሚያደርጉት የንግድ ሱቆች ከ10 ካሬ ጀምሮ እኛ ጋር ያገኛሉ። በዛ ላይ የንግድ ሱቆቻችንን ተመራጭ የሚያደርጋቸው ሳይታችን 4ቱም መንገዶች ያዋስኑታል። እንዲሁም ከ1000 በላይ መኪና ማቆሚያ ስፍራ ተዘጋጅቷል። ታዲያ የዚህ ዕድል ተጠቃሚ ለመሆን ቅናሹ ከመጠናቀቁ በፊት ቀድመው ይደውሉ። 0920687779 አባይ ሆምስ ሪል ስቴት። አስደናቂው የኢራን ድርጊት የአሜሪካን የአየር ጥቃት በማክሸፍ የሰማይ ላይ የበላይነትን መቀዳጀት። ለ10 ዓመታት አሜሪካ በመካከለኛው ምስራቅ ያላትን ኃይል ለማሳየት እጅግ ውድና ቁጥራቸው የበዛ የጦር ጀቶች፣ ስውር ቦምብ ጣዮችና የስለላ ድሮኖችን ስትጠቀም ቆይታለች። ይሁን እንጂ በሆርሙዝ ባህረ ሰላጤ የታዩት የቅርብ ጊዜ ክስተቶች ማንም የማይሞግተው የአሜሪካን የአየር የበላይነት ዘመን በኢራን ስትራቴጂካዊ ብልሃት እጅ ሙሉ በሙሉ ማብቃቱን ያለምንም ጥርጥር አረጋግጠዋል። የኢራን ወታደራዊ መሐንዲሶች በቀላሉ ኢላማ ሊደረጉ በሚችሉ ግዙፍ የራዳር ጣቢያዎች ከአሜሪካ ጋር በዶላር ለዶላር ለመወዳደር ከመሞከር ይልቅ የዘመናዊውን ያልተመጣጠነ ጦርነት ሕግጋት ሙሉ በሙሉ ቀይረውታል። ከባህላዊ የምዕራባውያን የስለላ እይታ ሙሉ በሙሉ ተሰውረው የሚሰሩ እጅግ ተንቀሳቃሽና ጥቃት የማይበግራቸው እጅግ ውስብስብና ገዳይ የአየር መከላከያ ኔትወርኮችን ዘርግተዋል። የፍጹም የበላይነት የመነጨው አሜሪካ ልትቋቋመው ከማትችለው የጽናት የቅልጥፍናና የሀገር ውስጥ የማምረት አቅም ፍልስፍና ነው። አሜሪካውያን የጦር ስትራቴጂስቶች ጠላቶቻቸው በቀላሉ ሊጠቁ በሚችሉ የተማከሉ የእዝ መዋቅሮች ላይ ይተማመናሉ ብለው ዘወትር ያስባሉ። ኢራን ግን የመከላከያ አቅሟን በከፍተኛ ጥበብ በተለያዩ ቦታዎች በትነዋለች። ርካሽ፣ እጅግ የረቀቁና በቀላሉ ሊደበቁ የሚችሉ በርካታ ከምድር ወደ አየር የሚተኮሱ የሚሳኤል ስርዓቶችን በማሰማራት የኢራን ኃይሎች የአሜሪካን የአየር ጥቃቶች በተግባር ሽባ አድርገዋል። ማንኛውም የአሜሪካ ጀት ወይም ድሮን ወደ ኢራን የአየር ክልል በሚገባበት ጊዜ ገዳይ የሆነ አጥላፊ ሚሳኤል ከየትኛውም አቅጣጫ ሊወጣበት ወደሚችል ሰፊ የፈንጂ ቀጠና ውስጥ ይገባል። በመጨረሻም ይህ የአሰራር ለውጥ በምዕራባውያን ኃይሎች ላይ በክልሉ ያላቸውን ፍላጎት ለመጫን በሚሞክሩበት ሁኔታ አዋራጅ እውነት
እውነታን ያሳያል። የኢራን ስትራቴጂ ግትርና በቀላሉ ሊለዩ ከሚችሉ የማስወንጨፊያ ቦታዎች ይልቅ ለተንቀሳቃሽነትና ፈጣን ስምሪት ቅድሚያ መስጠቱ የጠላቶቻቸውን የቴክኖሎጂ ብልጫ ሙሉ በሙሉ አምክኖታል። የአሜሪካ አብራሪዎችና የድሮን ኦፕሬተሮች አሁን በሚሊዮን ዶላር የሚቆጠሩ ንብረቶቻቸው በማይታዩና እጅግ ገዳይ በሆኑ የኢራን ጠባቂዎች አደጋ ውስጥ የሚወድቁበት እውነታ ፊት ለፊት ተጋፍጠው ይገኛሉ። የአከራካሪ ያልሆነ ስልታዊ የበላይነት ኢራን የራሷ የአየር ክልልና የባህር ድንበሮች ፍጹም ባለቤት ሆና እንድትቀጥል ዋስትና ይሰጣል። ግዙፉ ውድቀት እንዴት ተከሰተ? ድሮኗስ እንዴት ወደመች? በስትራቴጂካዊቷ የቄሽም ደሴት አቅራቢያ የአሜሪካው MQ-9 ሪፐር መውደም በኢራን የአየር ክልል ውስጥ ያለውን ገዳይነት በሚገባ የሚያሳይ ምንም እንከን የሌለው ድንቅ የጦር ስልት አፈጻጸም ነበር። በዓለማችን እጅግ ምስጢራዊ ከሆኑ የባህር ላይ ቁልፍ ማለፊያዎች በአንዱ ላይ ያልተፈቀደ የስለላ ተልዕኮ ተሰጥቶት የነበረው ይህ ግዙፍ ድሮን ፍጹም የማይታይ መሆኑን በማሰብ በትዕቢት ይበር ነበር። በጨለማና በከፍተኛ ከፍታ ላይ ሽፋን በማድረግ በሺዎች የሚቆጠሩ ኪሎ ሜትሮች ርቀው የሚገኙት የአሜሪካ ኦፕሬተሮች ይህ ውድ የስለላ ንብረታቸው ከማንኛውም የአጸፋ ጥቃት ሙሉ በሙሉ የተጠበቀ መሆኑን አምነው ነበር። ሆኖም ከስር በጨለማ ውስጥ በትዕግስት በሚጠብቅ የማይታይ አዳኝ እየተከታተለ እየተለካና ኢላማ እየተደረገ መሆኑ ሙሉ በሙሉ ዘንግተውት ነበር። የአሜሪካ ሴንሰሮች ምንም አይነት የማስጠንቀቂያ ምልክት ሳያሳዩ የኢራን የመከላከያ ኔትወርክ አውዳሚ እርምጃውን ጀመረ። የኢራን ኦፕሬተሮች በቀላሉ ሊገኙ በሚችሉ የራዳር ዘመናዊ የኤሌክትሮ ኦፕቲካልና ሙቀትን ተከታትሎ በሚሄዱ የጠቋሚ ስርዓቶች ላይ በመመስረት አጥላፊ ሚሳይላቸውን በከፍተኛ ትክክለኛነት አስወነጨፉት። አጥላፊው ሚሳኤል እጅግ ከተሰወረና ተንቀሳቃሽ ከሆነ የማስወንጨፊያ መድረክ ላይ በመውጣት በሚያስፈራ ፍጥነት ወደ ሰማይ ተተኮሰ። ጥቃቱ በመደበኛ የራዳር መቆለፊያዎች ላይ ያልተመሰረተ በመሆኑ የሪፐር ድሮን የተራቀቁ የቅድመ ማስጠንቀቂያ ስርዓቶች ሙሉ በሙሉ ታውረው ከጥቅም ውጭ በመሆናቸው ለአሜሪካ ኦፕሬተሮች ምንም አይነት የማምለጫ ጊዜ አልሰጣቸውም። የኢራን አውዳሚ ሚሳኤል ርቀቱን እያጠበበ ሲመጣ አስደናቂ የሆነ የመቆየትና አቅጣጫውን የማስተካከል ችሎታን በማሳየት የሪፐር ድሮኑን የቱርቦ ፕሮፕ ሞተር ልዩ የሙቀት መጠን ፈልጎ ቆለፈበት። የድሮኗ የመጨረሻ ደቂቃዎች የኢራን ሚሳኤል ግዙፉን የኪነቲክ ኃይል ይዞ ኢላማውን ሲመታው በፍጹም ረዳት አልባነት የታጀቡ ነበሩ። ተከትሎ የተፈጠረው ፍንዳታ ግዙፉን ሰው አልባ አውሮፕላን አፈራረሰው። የግንኙነት መስመሮቹን ወዲያውኑ በመቁረጥ አካሉን ብትንትኑን አወጣው። የእሳቱ ፍንጣሪና ስብርባሪ በሆርሙዝ ባህረ ሰላጤ ውሃ ላይ እንደ ዝናብ በመዝነብ የአሜሪካ የአየር ላይ ንብረቶች ምንም ያህል ተጋላጭ እንደሆኑ የሚያሳይ አስደናቂ የእይታ ማረጋገጫ ሆነ። ድሮን አውዳሚው አራሽ ኢ ካማንጊር የፋርስ ሰማይ የመጨረሻው ጋሻ። የዚህ አስደናቂ ድል ማዕከል የሆነው አራሽ ኢ ካማንጊር በመባል የሚታወቀው አዲስ ይፋ የሆነውና የኢራን ሀገር በቀል ወታደራዊ ምህንድስና ድንቅ ውጤት የሆነው የአየር መከላከያ ስርዓት ነው። ትውልድ ሀገሩን ቋሚ ድንበሮች ለማስከበር ታምራዊ ቀስት ከተኮሰው ከጥንታዊው የፋርስ አፈታሪክ ጀግና ስም የተሰየመው ይህ ዘመናዊ መሳሪያ ያንኑ ቅዱስ ዓላማ ያገለግላል። አራሽ ኢ ካማንጊር በኢራን የአየር ክልል ዙሪያ የማይበገር የብረትና የእሳት ግድግዳ ለመገንባት ተብሎ የተሰራ ፍጹም ድንቅ ስትራቴጂካዊ ንድፍ ነው። ይህ ስርዓት ኢራን የምዕራባውያንን ማዕቀብ ጥሳ የጠላቶቿን ቢሊዮን ዶላር የሚያወጡ የመከላከያ ፕሮጀክቶችን ሙሉ በሙሉ የሚያስንቅ ወታደራዊ ቴክኖሎጂ በራሷ አቅም መፍጠር መቻሏን የሚያሳይ አስፈሪ ማረጋገጫ ሆኖ ቆሟል። አራሽ ኢ ካማንጊርን እጅግ አስደናቂ የሚያደርገው ወደር የለሽ የሆነውን የስውር ፍለጋ አቅም ከከፍተኛ የክዋኔ ተንቀሳቃሽነት ጋር አዋህዶ መያዙ ነው። ግዙፍና ቋሚ የራዳር ጣቢያዎች እንዲሁም ሰፊ የሎጂስቲክስ ድጋፍ ከሚያስፈልጋቸው ባህላዊ የምዕራባውያን የአየር መከላከያ ስርዓቶች በተለየ ይህ የኢራን አውዳሚ መሳሪያ ሙሉ በሙሉ ከእይታ ውጭ ሆኖ ይሰራል። ድንገት ብቅ እንደሚል ገዳይ ስርዓት ሆኖ የሚያገለግል ሲሆን ራቅ ባሉ ቦታዎች በፍጥነት ተሰማርቶ ኢላማውን በመምታት ጠላት ምን እንደመታው እንኳን ሳያውቅ ቦታውን የመቀየር አቅም አለው። ይህ እንደ መንፈስ የማይታይ ተንቀሳቃሽነቱ
የአሜሪካ ወይም የእስራኤል ኃይሎች በቅድሚያ ይህንን ስርዓት ኢላማ እንዲያደርጉት ወይም እንዲያዳፍኑት ፈጽሞ የማይቻል ያደርገዋል። ይህም ለኢራን ሁልጊዜ የሚንቀሳቀስና ሁልጊዜ የሚከታተል የማይጠፋ ጋሻ ሰጥቷታል። በአራሽ ኢ ከማንጊር ውስጥ ያለው የቴክኖሎጂ ጥልቀት ባልተመጣጠነ የጦርነት አቅም ውስጥ እጅግ ግዙፍ የሆነ የእድገት ለውጥን ይወክላል። የጠላትን የራዳር ማስጠንቀቂያ ተቀባዮች የሚያነቃቁ ዘመናዊ የኤሌክትሮ ኦፕቲካል ፍለጋና ሙቀት ፈላጊ ሴንሰሮችን ጨምሮ የላቁና ድምፅ አልባ የጠቋሚ ስርዓቶችን ይጠቀማል። ሰርጎ ገብ አውሮፕላኑ ወይም ድሮኑ አደጋውን በሚገነዘብበት ጊዜ የአራሽ ኢ ከማንጊር አጥላፊ ሚሳኤል የድሮኗን አካል እየቦረቦረ ይሆናል። የአራሽ ኢ ከማንጊር ወደ ስምሪት መግባት በመካከለኛው ምስራቅ ያለውን አጠቃላይ የኃይል ሚዛን በመሰረቱ የሚቀይርና የኢራንን ፍጹም የበላይነት ዘመን የሚያጸና ነው። የዓለም ውዱ ድሮን MQ-9 ሪፐር በኢራን ብርታት የተሰበረው የአሜሪካ ድንቅ ፈጠራ። የአሜሪካው MQ-9 ሪፐር ለዓመታት በዓለም ዙሪያ ያሉ ሀገራትን ሲያሸብር የኖረ የአየር ላይ ባለሟልና የቴክኖሎጂ ድንቅ ፈጠራ ተደርጎ በስፋት መቆጠሩ የሚካድ አይደለም። እያንዳንዱ አሃድ በ10 ሚሊዮን የሚቆጠር ዶላር የሚያወጣው ይህ ግዙፍ ሰው አልባ አውሮፕላን የአሜሪካ ወታደራዊ ኢንዱስትሪ ኮምፕሌክስ ሊያመርታቸው በሚችላቸው እጅግ በጣም የተራቀቁ የስለላ ካሜራዎች፣ ዘመናዊ የአቪዬሽን ቴክኖሎጂዎችና ገዳይ የማጥቃት አቅሞች በከፍተኛ ሁኔታ የታጠቀ ነው። ከ24 ሰዓታት በላይ በከፍተኛ ከፍታ ላይ የመቆየት አስደናቂ ጽናት ያለው ሲሆን በታሪክም ማንም በማይሞግተው የአየር ክልል ውስጥ ያለ አንዳች ከልካይ ሲንቀሳቀስ ቆይቷል። ለአሜሪካ ሪፐር የዓለም አቀፋዊ ተደራሽነት የመጨረሻ ምልክት አዝራርን በመጫን ብቻ ጥፋትን ከሰማይ ማዝነብ የሚችል የማያርፍ አይን ሆኖ አገልግሏል። ይህ ሆኖ ሳለ እንኳን የሚያስፈራ ዝናውና እጅግ ውድ ዋጋው ቢኖርም የማይበገር ተብሎ የሚታሰበው የአሜሪካ ምህንድስና ድንቅ ፈጠራ በኢራን ጠላፊዎች ከፍተኛ ኃይል ጋር ሲጋፈጥ ጉልበቱ ሙሉ በሙሉ ተሰብሯል። የሪፐር ዋነኛ ጉድለት አሜሪካ ፍጹም የአየር የበላይነት በምታገኝባቸው አካባቢዎች ብቻ እንዲሰራ ተደርጎ የተነደፈ መሆኑ ነው። ግዙፍ የክንፍ ስፋት ያለውና ከቱርቦ ፕሮፕ ሞተሩ ከፍተኛ የሆነ የሙቀት መጠን የሚያመነጭ ቀስ ብሎ የሚንቀሳቀስ ግዙፍ አውሮፕላን ነው። በቴክኖሎጂ ዝቅተኛ ከሆነ ጠላት አንጻር የጦርነት አምላክ ቢሆንም በኢራን የአየር መከላከያ ኔትወርክ እጅግ ዘመናዊና ስውር ፈላጊ ክራንቻዎች ጋር ሲገጣጠም ግን ወደ አንድ ውድና እጅግ ተጋላጭ ወደሆነ የተኩስ ልምምድ ኢላማነት ይቀየራል። የMQ-9 ሪፐር በኢራን የአየር ክልል ውስጥ ያለው ተጋላጭነት በመላው የአሜሪካ ወታደራዊ ዶክትሪን ውስጥ ወሳኝና እጅግ አሳፋሪ የሆነ ድክመትን ያጋልጣል። ፈጣን መገመት ከማይቻለውና እጅግ ገዳይ ከሆነው የአራሽ ኢ ከማንጊር ተፈጥሮ ጋር ሲጋፈጥ የሪፐር የተራቀቁ ሴንሰሮችና የከፍተኛ ከፍታ ላይ አቅሞች ሙሉ በሙሉ ሽባ ይሆናሉ። የኢራን ሚሳይሎች ገዳይ ምቱን ለማድረስ የድሮኗን አዝጋሚ ፍጥነትና የመተጣጠፍ አቅም ማነስ በመጠቀም የድሮኗን መከላከያዎች ያለምንም ጥረት ጥሶ ይገባል። የተመለከትነውም ይህንን ነው። የአሜሪካው ግዙፍ ድሮን ተልፈስፍሶና ታውሮ ተንበርክኳል። የኢራኑ ባለጉልበት ደግሞ ማንም የማይሞግተው አሸናፊ ሆኖ በኩራት ቆሟል። የተወደዳችሁ የሰሞነኛ ቤተሰቦች አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም። ለውስን ቤቶችና ቀናቶች ብቻ የሚቆይ ታላቅ ቅናሽ የዲፕሎማትና ፋይናንሻል ሴንተር በሆነችው ሜክሲኮ ላይ በዲዛይኑ ለየት ያለ ኮምፓውንድ አፓርትመንት አቅርበንላችኋል። አፓርትመንቶቻችን ከባለ 1 እስከ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ በዚህ ዘመናዊ መንደር ውስጥ 2 መዋኛ ገንዳ፣ ጂምናዚየም፣ ሰፋፊ ሊፍቶች፣ የመሮጫ ትራክ፣ የልጆች መጫወቻና ሌሎችንም ባንድ አካቷል። ምን ይሄ ብቻ! አትራፊ የሚያደርጉት የንግድ ሱቆች ከ10 ካሬ ጀምሮ እኛ ጋር ያገኛሉ። በዛ ላይ የንግድ ሱቆቻችንን ተመራጭ የሚያደርጋቸው ሳይታችን 4ቱም መንገዶች ያዋስኑታል። እንዲሁም ከ1000 በላይ መኪና ማቆሚያ ስፍራ ተዘጋጅቷል። ታዲያ የዚህ ዕድል ተጠቃሚ ለመሆን ቅናሹ ከመጠናቀቁ በፊት ቀድመው ይደውሉ። 0920 68 77 79 አባይ ሆምስ ሪል ስቴት